አይደል? ምንድነው የምታወሪው? እስኪ ንገሪ። እጅሽን ልክ እንደ ጲላጦስ ታጥበሽ ራስሽን ለንጽህና ስታቀርቢ ነበር አይደል? ግን እውነታው ሌላ ነው። አንቺም ከኔ ባል ጋር ማቅጠሻል። ሮዛ ትላንትናና እንከባበርሽ። ግን ወደ ቀድሞ ማንነት ተመልሰ ራስን ታረክሰዋለህ ብዬ አላስብም። ሉሊት አላቅም፣ ምናልባት ወዳና ፈቅዳ ይሆናል እኮ። ግን ደግሞ በዚህ ፍጥነትና ግዴለሽነት እንዴት ሆናላችሁ ብዬ አላስብም ነበር። ይኸውልሽ አንቺ ማለት እኔ ተውሻለሁ፣ ግን ደግሞ ብዙ ነገር ያገናኘናል። ምን? አንድ ወንድ ነው ሁለታችን የሚያቅፍ ነው። አልናፈኩሽም? አልናፈኩሽም? አረ ናፍቀኸኛል። መመለሴ ግድ የሰጠሽ አይመስልም። እኔ እኮ እንደመጣው ላቅፍሽ ፈልጌ ነበር። ይኸው ግን አሁን አንቺ ቀና ብለሽ ግረል ማለኛ ፈልጊ። አንተ ልልክ እዛ ብቻ ነው የምታስበው። ስለ እኔ ቅጣት ታህል እንኳን አትጨነቅም። እንዴ ለምን አልጨነቅም? አንቺ ደግሞ እኔ ራሴን ከማውቀው በላይ በደንብ አድርገሽ ታውቂኛለሽ። ስለዚህ ትረጅኛለሽ ብዬ ስለማስብ እንጂ ሮዛን አልፈራሃትም? ለምንድን ነው የምፈራት? ምን እያደረገችብኝ እንደሆነ እኮ ጠንቅቀሽ ታውቂዋለሽ። ለእሷ ቅንጣት ታክል ክብር የለኝም። ለገንዘብና ለስሜቷ ስትል ምንም ነገር ማድረግ ትችላለች። እውነት ምንም ታደርጋለች እሷ። ቆይ ምንድን ነው የሆንሽው? ዴቭ፣ ይህንን ነገር እንዴት እንደምትረዳው አላውቅም። ምክንያቱም እኔም ክስተቱን ማወቅ አልቻልኩም። እንቆቅልሽ ፈጥሮብኛል። ቆይ ስለምን እንቆቅልሽ ነው የምታወሪው? ተፈትነን ስለወደቅንበት እንቆቅልሽ እየተባለ አንተ ለፊልድ ክፍለ ሀገር በሄድክበት ሰዓት እኔና ባንቴሮ አንቺና ባንቴሮ ምን? እኔና ባንቴሮ አብረን ቪዲዮውን ስትጀምሩ ላይክ፣ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ይሁኑ። መሸነፍ ለምኔ ያለችው ሮዛ አሁን ላይ ቀመሯን እየቀመረች ትገኛለች። አሁን ላይ ዴቭንና እንዲሁም ደግሞ ሄዋንን ለመለያየት የተጠቀመችበት መንገድ ባንቴሮን ነበር። ባንቴሮን በአሁኑ ሰዓት ላይ ግራ ተጋብቷል። እንዲሁም ደግሞ ሄዋንም ግራ ተጋብታለች። የሚይዙትን የሚጨብጡን አጥተዋል። ይሄ ሁሉ ሴራ የሮዛ ሴራ መሆኑን ግን በስተመጨረሻም የገባቸው ይመስላል። እውነታው በትክክል ባያረጋግጡም በትክክለኝነት የሮዛ ሴራ አለበት እንጂ እኔና አንቺ በምን አይነት አጋጣሚ በምን አይነት ሁኔታ እንዴት ሆኖ እንደዚህ አይነት ነገር ሊፈጸም ይችላል በማለት ሁለታቸውም እንግዲህ አንድ ድምዳሜ ላይ ደርሰዋል። ሉሊትም እንግዲህ ከትምህርት ቤት ቆይታ የመጣችው ሌሊት በመሆኑ በዛ ምክንያት ሮዛ ይሄንን ነገር አዘጋጅታ ነበር። ለሉሊትም ወጥመድ አዘጋጅታላት እንዲሁም ደግሞ ለባንቴሮንና ለሄዋን ወጥመድ አዘጋጅታላቸው ነበር ያመሹት። ምክንያቱም ዴቭ አልነበረም፣ ለፊልድ ወጥቶ ስለነበረ ይችንን ቀንና ይችንን ጊዜ ስትናፍቃት የቆየች ትመስላለች ሮዛ። ከገቡም በኋላ እንግዲህ ያደረገችውን ሁላችንም ያየነው ነው። እጅጉን በጣም በሚሰቀጥጥ ሁኔታ ያየችውን ማመን ያቃታት ሉሊት ከትምህርት ቤት ከመጣች በኋላ ቀጥታ ክፍሉን ገብታ ከፍታ ስትገባ ሄዋን ክፍል ስለነበረ ያየችውን ነገር ማመን አቃታት። ምክንያቱም ደግሞ ያየችው ባንቴሮንና እንዲሁም ደግሞ ሄዋንን ያልጠበቀችው ነገር ላይ ነበረ። ይሄ ማለት ደግሞ እሷም ወዳ ፈልጋ እንዲሁም ደግሞ የእሱን ፍላጎት ተጨምሮበት ይሁን ባታቅም፣ አሁን ላይ ግን ሮዛ እያስፈራራቻት ትገኛለች። አንቺም እኮ ከጎረምሳ ጋር ነው ያመሸሹ፣ ምን ብለሽ አንዲት ትንፋሽ ብታወጪ ያለኔ ፍቃድ እያለች እንግዲህ ማስፈራሪያዋን እንደቀጠለችባት ነው። በዚህ መካከል እንግዲህ ሌሎቹም ይጎዳሉ ማለት ነው። አሁን ላይ ሮዛ ምንም አይነት ነገር ብትሰራ ስኬት ላይ ቢደርስም ባይደርስም ዞሮ ሰዎችን ጎድቶ ማለፉ የማይቀር ነውና አሁንም ቢሆን ባንቴሮንና እንዲሁም ደግሞ ሄዋን አሁን ላይ አንድ አልጋ ላይ ወይም ደግሞ አንድ ክፍል ላይ በመያዛቸው ምክንያት እጅግ በጣም ግራ ገብቷቸዋል። ቪዲዮቸውን ሁላቸውንም ቀርጻቸዋለች። ቪዲዮ የቀረጸችውንም አሁን ላይም እንደ ማስፈራሪያነትና ገንዘብ በዚህ አስፈራርታ ለመቀበልም እየወሰነች ትገኛለች። ሮዛ እንግዲህ ይህንን ሁሉ የተጨማለቀ ህይወት ያው የታወቀ ነው። ሴቷም ንቃሃለች። አንተ ደግሞ ያለኔ ክንድ አይሆንልህም። ስለዚህ አሁን ይህንን ነገር ከማሳየቴ በፊት በገንዘብ እንደራደር በማለት እንግዲህ ሀሳብ አቅርባለታለች ለባንቴሮን። ባንቴሮን በሀሳቧ የተደነቀ አይመስልም። የመደንቀጥም ስሜት አይሰማበትም። ምክንያቱም ደግሞ
ሉሊት አንድ ነገር ነግራቸዋለች። ይሄ ሆን ብሎ የተሰራ ሴራ እንጂ እናንተ ፈልጋችሁና ወዳችሁ ካላደረጋችሁት ይሄ የሰው ሴራ ነው። ምክንያቱም ደግሞ ሴራ ያለበት ያለችው እሷም ስላየች ነበረ። ይህንን እያየችው ነገር እሷም ማመን አቅቷታል። እነሱን ሁለታቸው ከአንድ ክፍል ሆነው ማደር እንደሌለባቸው ወስና ልትቀሰቅሳቸው ስታስብ ሮዛ እንግዲህ ከኋላዋ ተከትላት መጣ ነበረ። በፍጹም አይሆንም፣ እንደዚህ አይነት ነገር እንዳታደርጊ ብዬሻለሁ። ታያቸው፣ እንዳታንኮሻኩሽ፣ እንዳትቀሰቅሻቸው። እነሱ የጦፈ ፍቅር ውስጥ ናቸው፣ የጦፈ ዓለም ውስጥ ላይ ናቸው። አንቺ ምን ብለሽ ነው እንደዚህ የምታረጊ? በማለት እንግዲህ ዓለማቸውን እየቀጩ ነው። እኛን አይሰሙንም፣ አንቺ አርፈሽ ተቀመጭ በማለት ሉሊትን እንግዲህ ያስፈራራቻት ወደኋላ ስትጎትታትና ስትመልሳት ነበረ። ምክንያቱም ሉሊት ይሄ ነገር እንዲፈጠር አልፈለገችም። ምክንያቱም ሔዋን አንድ የምታፈቅረው ሰው እንዳለ ታውቃለች። በዛ ላይ ደግሞ ዴቭ ቤት ውስጥ ላይ እንዲህ አይነት ነገር መከሰቱ እጅግ በጣም በሚያሳዝን ሁኔታ ስለቀፈፋት ነበር ይሄን ነገር ልታደርግ የወሰነችው። ግን ደግሞ በሮዛ ተከላካይነት በፍጹም ይሄን ነገር መደረግ የለበትም፣ ከክፍላቸው ዞር በይ በማለት እሷን አስወጥታ በራቸውን ዘግታባቸዋለች ማለት ነው። እዛው ላይ እያሉ ነበረ እንግዲህ ባንቴሮን ቲሸርቱን እንዲያወልቅ ካረገች በኋላ እንዲሁም ደግሞ የሔዋንንም ልብስ ከላይ ካወለቀች በኋላ ፎቶና ቪዲዮቸውን አስቀምጣላቸዋለች ማለት ነው። ይሄ የሮዛ ተንኮልና ሴራ መቼ ይጋለጥ ይሆን? ምክንያቱም ደግሞ ሮዛና አሁን ላይ ባሏ ዴቭ በጣም ተቃራኒ ሆነዋል ማለት ነው። ምክንያቱም የሮዛ ሴራዎችና የሮዛ ውሸቶች ስልችትና መረር ያለው ዴቭ በአሁኑ ሰዓት ላይ ብዙ ነገሮችን ማስተባበል የምትችልበት አቅምና ምንም አይነት ነገር ባይኖራትም አሁን ላይ ግን ብዙ ነገሮችን እያሰለሰለች ትገኛለች። ምክንያቱ ደግሞ ሮዛ ናት። ይሄ ቢያልቅባት ያኛውን ደግሞ መፈርፈሯን አትቀርም። አሁን ላይ ሉሊት ግራ ተጋብታለች። አብኖን የሚባል አንድ ሰው አለ። እሱም ደግሞ ከኋላዋ እንዲከተላትና በፍቅር ጥያቄ እንዲያሸማቀቃት እያደረገችው ትገኛለች። ሮዛ ሴራዋ ረጅም ነው፣ እጇ ረጅም ነው፣ ተንኮሏ ረጅም ነው። ምክንያቱም ደግሞ ማለቂያ የሌለው ሴራዋ አሁን ላይ ሉሊትን ሊጥላት ይችላል ወይስ ደግሞ ምን ታስብ ይሆን? ወይስ ሉሊት ይደርሱላት ይሆን የሚለው እጅግ በጣም አሳሳቢ ነው። ሉሊት ተማሪ ናት። ከሀገሯ የመጣችውም ትዳርን ጠልታ ትዳርን ሸሽታ ያለ እድሜዋ ላለመዳር ብላ ነበር ወደዚህ የመጣችው። ከዴቪን ተከትላ ስትመጣ እንደ ወንድሟ አምናው እንዲሁም ደግሞ ከነበረባት የቤተሰብ ጫና ቤተሰቦቿን በኩራት አንገታቸውን ለማስደፋት ሳይሆን በኩራት አንገታቸውን ከፍ ለማድረግ ነበር የመጣችው። ይሄ ሁሉ ተአምር እያወቀች እየሰማች ሮዛ እንደ እህቷ እንደ ታናሽ እህቷና እንደ ልጇ መንከባከብ ስትችል፣ አሁን ላይ ግን ሮዛ የምትሰራው ሴራና የምታደርገው ነገር በሉሊት ላይ ያልተገባ ነገር ነው። ምክንያቱም ሉሊት ተማሪ ናት። ማገዝ፣ ማበረታታት እንዲሁም ደግሞ ለትምህርቷ ትኩረት ሰጣ ወደፊት እንድትገፋ ከማድረግ ይልቅ ሌላ የፍቅር ጥያቄና የፍቅር ትንኮሳ እንዲደረግባት እንዲሁም ደግሞ ትምህርቷን ትታ እንድትሰደድ ከሀገር እንድትወጣ ብዙ ግፊቶችና ምክሮችን ስትመክራት ከዚህ ቀደምም እናስታውሳለን። አሁን ላይ ግን በጣም ብዙ ነገሮቹ ከበዛው በዛ አሁንም በአብኖን ላይ ተስፋ እያደረገችበት እንድትሄድና አብኖን ላይ ፍቅር ጥሏት እንዲሁም ትምህርቷን ወይም ደግሞ ክብሯን እንድትጥል ልታደርጋት ሙከራ ላይ ትገኛለች። አሁን ላይ እንግዲህ ሀይ ሚላት ካጣች በዚህ ከቀጠለች ዛሬ መጽሐፍ ምረቃ ብላ ሄዳለች፣ ነገ ላይብረሪ ትላለች፣ ከነገ ወዲያ ደግሞ ሌላ ብላ ልትወጣና እንዲሁም ደግሞ ጾታዊ ትንኮሳም ሊደርስባት ይችላል ማለት ነው። እንግዲህ ባንቴሮን የገባበት ህይወት በጣም አስጣብቂኝ ውስጥ ገብቷል። አንድ በፍቅር ወድቋል፣ ሁለተኛ ደግሞ ከሔዋን መኝታ ቤት መገኘቱ አሳፋሪ ተግባር ነው። ዴቭ ይሄንን ነገር ካወቀና ከሰማ ወየውልን አለቀልን እያሉ ይገኛሉ። ለዚህ ግን አንድ መፍትሄ መኖር አለባቸው። ከላይ ልብሳችን ነው እንጂ ወለቀ፣ ከታች ምንም አይነት ነገር ልብሳችን የመውለቅ ነገር የለም። ይሄ ማለት ደግሞ እንደዚህ ራሳችንን ጨርቅ እስክንሆን ድረስ ስተናል። ግን ደግሞ ይሄን ሴራ ያሴረው ሌላ ሰው ነው በማለት እንግዲህ ያቀናበሩት አንድ ነገር እንዳለ ይሄ ሁሉ ሴራ የሮዛ ነው ብለው ወስነውበታል ማለት ነው። አሁን ላይ ሔዋን ለዴቭ ልትነግረው እኔና ባንቴሮን ስትል ነበረ። ምክንያቱም ደግሞ ይህንን ነገር እውነታ በደንብ ማወቅ እንዳለበት ተሰምቷታል።
ይህንን ነገር ከሷ ከሰማ ነገሮቹን ቀለል ሊያደርግላት ይችላል። በተረፈ ግን ሄዋን እንደጠረጠረችው ሮዛ ቀድማ ካስደመጠቻት ወይም ካሳየችው ለዴቭ በጣም ብዙ ችግሮችና ብዙ ነገሮች እንደሚደርስባት ያንን ሁሉ አገር ባህር አቋርጣ የመጣችለት ፍቅሯን እንደምታጣው በእርግጠኝነት ነው። ለዛም ደግሞ ባንቴሮን ትልቅ ቦታና ክብር እየሰጠው አሁን ላይ አሳክሞ አድኖ እጀነካሽ እንዳይባል በጣም ተጠራጥራ እና ፈርታ ነበረ ሄዋን። አሁን ላይ ይሄንን ሀሳባቸው ጥሩ ነው። ምክንያቱም በገንዘብ ልደራደር ማለቷ ደግሞ የበለጠ የውሸት ነገር እንዳለበት አመልክቶታል ማለት ነው። ባንቴሮን አበጥሮ ያወጣዋል። ደግሞ በዛ ላይ በሚጠጡ ቀን የጠጣሁ ቀን እኮ አብኖንን አየሁት ልበል ሲል ነበረ። ምን? ምክንያቱም አብኖን ማን ነው? አብኖን የሮዛ ተላላኪዋ ነው። እንዲሁም ደግሞ ለሮዛ አሁን ላይ ቅምጧ ነው ማለት ነው። አብኖን ይሄ እጅ ላይ ካለበት ምክንያቱም ደግሞ እንዲሁ ነው አሁን ላይ አይለቀውም ማለት ነው። ባንቴሮን ዝቶበታል። ከዚህ ቀደምም ይቅርታ ግን አላደረግኩልህም፣ ግን ደግሞ በቃ ጦርነቱ እዚህ ጋር አብቅቷል ሲለው ነበረ። ጦርነቱ ያብቃ እንጂ ይቅርታ አልተደረገለትም። ይሄ ማለት ደግሞ ብዙ የሚያውጣጣቸው ነገሮች አሉት ማለት ነው። እድሉ እንግዲህ ለሄዋንና ለዴቭ ብለናል ማለት ነው። ሉሊትስ ከዚህ አጣብቂኝ ውስጥ እንዴት ልትወጣ ትችላለች? የሮዛ ውድቀትና ውርደት መቼ ይሆናል ብላችሁ እናንተ ታስባላችሁ? ሰላም ባላችሁበት ይብዛላችሁ።